በእውነት እንደው ፈጣሪ ያሳቅሽ ማለት ነው። አንቺ ቡዜ የምትባዩ እኔ በጣም ያሳዘነኝ እዚህ ጋ ልዑል ነው። ሳይፈልግ እናንተ ፈልጋችሁት በመጣው ወደዚች ምድር በአክስትና በወንድሞቹ እናትና አባቱን ሳይፈልጉ እንዲለያዩ የተደረገበት የተፈረደበት ሕፃን ልጅ ያለ ኃጢአቱ በእውነት ያለ ጥፋቱ እንዲጸጸትና እንዲሰቃይ የተደረገው በእህቱ በአክስቱና በአጎቱ ነው ማለት ነው። በዴቭና በቡዜ ምንድን ነው እንደምትጮሂው? ተረጋጊ እንጂ ምን ሆነሻል? እንዲህ ሴት አይደለሽ እንዴ? ቆም ብለሽ አስቢ። በእውነት እዚህ ቦታ ላይ ወንድሜን እያልሽ የምትጮሂው ማለት ነው። ወንድምሽ እኮ በእጅሽ ገብቶ ነበር፣ እቤትሽ ድረስ አምጥተውልሽ ነበረ እንድታድኙ ተብሎ። አንቺ ግን ወንድምሽን ማዳን ሳይሆን ያሽው ሩታን ማሳደድ ነው እንደ ሌባ። አሁን ላይ የያሽው ነገር ማለት ነው። ዴቭን ብትሆን በእውነት ከዚህ ቀደም አብርሃምና ሩታ አንድ ጋር እንዲሆኑ ፍላጎቱ ያለክ አስመስለክ ስታወራ ነበረ። አሁን ላይ ግን አብርሃምና ሩታ በፍጹም አብረው እንዲቀጥሉ ከማይፈልጉ ወገኖች ብትኖሩ ቡዜና ዴቭ ናችሁ። በጣም አስመሳዮች እስስቶች እናንተን ያየሁት። ወንድምሽን ስታድኚ ሄርሜላ ታዲያ እንደ ጭራ እያስከተላችሁ የምትመጡት ለምንድን ነው? ሩታ ሄርሜላን ማየት አትፈልግም። ከዚህ ቀደምም ከአንዴም ሁለቴ ነግራሻለች። የፋሚሊ ጉዳይ ከሆነ አብርሃምን መውሰድ ትችላላችሁ፣ ችግር የለውም፣ አንድ ወርም ቢቀመጥ። ግን ከህይወት መውጣት ያለባቸው ሰዎች መውጣት አለባቸው። እኔም ሆነ በእኔ ዙሪያ ባሉ ሰዎች በትዳሬ መግባት የለባቸውም ብላ ነግራሻለች። ሄርሜላ የመጣችበት ጉዳይ ምንድን ነው? በጣም ያስጨነቃችሁ የአብርሃም መፍዘዝ ሳይሆን የሄርሜላ ለቅሶ ነው ያሳዘናችሁ። ልንገራችሁ፣ አብርሃም በዚህ ተቀጠለ ከሩታ ጋር ደስተኛ ሆኖ ስለሚኖር ደስታውን ለማጨለም ስትይ እግር በፈረስ እየተከታተልሽ ስራዬ ናት ብለሽ ማሳደዱን ይዘሸዋል ማለት ነው። በእውነት ምን እየሆንሽ ነው? ይሄ ልጅ አያሳዝንም? ግን እዛ ጋር እሱ እየተጫወተ እነሱ ጨቃጨቃሉ። አንድን ወንድ ለማልዳረው ከሩታ ጋማ ወንድሜ እኔ ቆሜ መኖር የለበትም፣ ህይወት የሚኖረው ከሄርሜላ ጋ ነው። ምን ነው ንገሩኛልሽ? አብርሃም እኮ ከሄርሜላ ጋር ደስተኛ ቢሆን ኖሮ ተረገዘልክ ፍሬ ይዣለው ያለች ቀን ደስተኛ ይሆን ነበረ። እውነቱን ስነግርሽ ማለት ነው። አርግዥ ያለች እንግዲህ ከእርግዝና ከልጅ በላይ ምንም የለም አይደል? አይናችሁን በአይናችሁ የምታዩት መቼም ትዳር ስትይዙ ለመዘመት ሳይሆን ለሴሰኝነት ሳይሆን ዘርን ለመተካት ይመስለኛል። ያን ደግሞ በሩታ በኩል አግኝታችሁታል። አብርሃም ከሩታ ጋር ደስተኛ አይደለም ባላችሁ ጊዜ ወደ ሄርሜላ ወሰድሽው። ሄርሜላ አረገዝኩልክ ብላ በመጣች ሰዓት አብርሃም ደስተኛ አልነበረም። ፊቱ ላይ ምንም አይነት ፈገግታ እንኳን እያየን አልነበረም። ከሱ ይልቅ አቤል ነበር በጣም ደስተኛ የነበረው። ያን ቪዲዮ አልተመለከትሽውም ወይስ እንዴት ነው? በአብርሃም ፍላጎት ሳይሆን እኮ በሄርሜላ ፍላጎት ነበር እዛ ጋር አብርሃም ቁጭ ብሎ የነበረው። ወይንስ ያኔ ልብ ብለሽ አልተመለከትሽም? ቀለበቱንስ ማን አወለቀው? ለምንድን ነው እንደዚህ ክስልክ ዘግተሽ የጠፋሽው? ያላት ሰዓት ታግታን በተባለበት ወቅት ቡዜ ዝም ብለክ እመነኝ፣ ስለ ቀለበቱም ሆነ ስለምኑም እንዳትጠይቀኝ እያለችው፣ በዛ ላይ አንድ ቀን ትኩረት ሳሰጡ፣ ዛሬ ግን አብርሃምን ይዛ ከሀገር ልትወጣ ነው። አብርሃምን አፍዝዛዋለች። አብርሃምን በግድ ቤት ውስጥ አስቀምጣ ወንድሙ ነው መኪና የሚነዳለት። አሁን ይሄ እውነት እንትን ሆኖ ሊነሳ ነው? አንቺ እንደ ሴት ታሰብሽ?
የወንድሜ ህመሜ ነው ብለሽ ታልሽ የወንድሜ ደስታ ያስደስተኛል ታልሽ ሄርሜላ ለምንድን ነው የምታመጪው? አብርሃምና ሩታ ባሉበት ቦታ ሩታ ለአይኗ ማየት አትፈልግም ሄርሜላን። አዎ ትክክል ናት። እኔም በሷ ቦታ ብሆን የእሷን ምርጫዋን ፍላጎቷን እደግፍላታለሁ። ማንም ቢሆን በትዳሩ ላይ በልጁ አባት ላይ ትዳሩን ያፈረሰኝ ሴት ቤቴን የበተነኝ ሴት ድጋሚ ከኔ ስር እያለች በሱ ቤተሰብ ጭራ ስር እየተከተለች ስትመጣ ዝም ብዬ የምመለከት ይመስላችኋል? ማንኛችንም አንመለከትም። እኔ ሩታ ጋር ጥፋቱ አብርሃም ማን ነው ኤፋ ጋር ጥፋቱ እየታየኝ አይደለም። በጣም ጥፋቱ እየታየኝ ያለው ቡዜና ዴቭ ጋ ነው። ቡዜና ዴቭ ጋ ነው። ዳኒ ባዳ ነው፣ ዝም በሉት፣ ሲያጨበጭብ ነው። አንቺ ግን ምንም ቢሆን እኮ አክስት ነሽ። በእውነት እንዳንቺ አይነት አክስት ልዑል ከሚኖረው እንደው ቢቀር ይሻላል። ምኑ ነው አክስትነትሽ ላይ ምኑ ነው? የአባት እህት እኮ እንደ እናት ናት የምትቆጠረው። አንቺ እኮ የቤቱ ታላቅ ልጅ ነሽ። ለአብርሃም ደግሞ ይሄ የመጀመሪያ ልጁ ነው። አንቺ ልክ በቤተሰቡ ትልቅ ኃላፊነት አለብሽ ተብሎ እንደሚጠበቀው ልዑልም ወደፊት ትልቅ ኃላፊነት ይኖርበታል ለቤተሰቡ ጋር። አሁን ላይ ግን እያደረጋችሁ ያላችሁት ነገር በጣም ትልቅ ስህተትና ስህተት ነው ማለት ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዙ ተተረፍ በል። ኢትዮጵያንም ኤርትራያንም እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮች መታችሁ በቅንነት አስተያየት ለምትሰጡኝ ሁሉ ከልብ አመሰግናለሁኝ። ፈጣሪ ያክብርልኝ እላለሁኝ። እንግዲህ እኔ እንደ በለቀቁት ቪዲዮ ላይ በጣም እያሳዘነኛለሁ። ውሽሚትንም ተዋት፣ ዳኒንም ተውት፣ እቺ መብረቅንም ተዋት። መብረቅ የአክስት መብረቅ ማለት ነው። ዴቭንም ተውት፣ እህቱ አስተምረዋለች። ከዛ ውስጥ በጣም የሚያሳዝነኝ በእነሱ ምክንያት እየተንከራተተ በእውነት ልጅነቱን እንዳይኖር የአጎት የአክስት ፍቅር ሳያገኝ የአባት ፍቅር ሳያገኝ ወደዚች ምድር ያለሱ ፍላጎት መጥቶ ያለሱ ኃጢአት የሚንከራተተው ልዑል በጣም እያሳዘነኝ ነው በእውነት። እስኪ ልብ ብላችሁ ተመልከቱ። እነሱ እዛ ጋ ጫጫሉ፣ እሱ ደግሞ እዛ ጋ ብቻውን እጁን እየዘረጋ ወደ አጎቱ ወደ አክስቱ እንትን ይላል፣ ይጫወታል። ልብ በሉና ተመልከቱ። የአባትና የልጅን ፍቅር እንደዚህ እያያችሁ ለመለያየት ትንሽ እንኳን አይጸጽታችሁም? ለሕፃኑ ልጅ አያሳዝናችሁም? እናንተ በፈለጋችሁት መንገድ ወንድማችሁ እንዲሄድላችሁ ስታስቡ የራስ ወዳድነታችሁን እያስቀደማችሁ ሕፃኑ ይሄን እያየ ማደግ አለበት። ገና በ8 ወሩ ዛሬ ላይ እኮ ያየውን ነው ሕፃኑም ነገ ልጆች በቤተሰቦቻቸው ላይ ጥላቻን በቀልን የሚመኙት። ይሄ ግን አይገባችሁም እንዴ? እውነቴን ነው። ከአንድ ትላልቅ ሰዎች አንድ ቁም ነገር ይጠፋል። አስቡት። በጣም ነው የሚያሳዝነው። ወንድምሽን ለማዳን ደግሞ ሄርሜላ የስራ ድርሻዋ እዛ ጋ ምንድን ነው? አሁንም እኮ ሩታ ጥላቻዋ ሄርሜላ በዙሪያዋ ወይም በእኔ የምትላቸው ሰዎች እየተከተለች እንደ ጭራ እንዳትመጣ ነው። እየተከተለች እንደ ጥላ እሱ የደረሰችበት ቦታ እንዳትደርስ ለዓይኗም ማየት አትፈልግም፣ ትጠላታለች። 1 ዓመት ሁሉ ነፍሰ ጡር ሆና ያሰቃየቻት ሴት ናት። ያስለቀሰቻት ሴት ናት። ደስታዋን የቀማቻት ሴት ናት ሄርሜላ ማለት። ቡዜ ግን ምን እየሆንሽ ነው ደግሞ? እንዴት ነው የምትጮኸው? ወይኔ ጉዴ! ጩኸቷን አይታችሁታል? ተረጋጊ። ምንድን ነው እንደዚህ የሚያስጮህሽ? ወንድሜን የዴቭንም ተመልከቱት።
ወንድሜ ልክ አይደለም፣ ወንድሜ እንዲህ ሆኗል። እንዴ ወንድምክ ምን ሆነ? ወንድምክን እኮ አድኑ ብላ ሩታ ሆን ብላ ለቢኒና ለዳኒ ለቀቀች። እቤት ድረስ ይዛችሁት መጡላችሁ። ሀብሉን እንዳወለቃችሁ ወደ ጸበል የሚሆኑ ደክምና ለምን ቶሎ ብላችሁ ይዛችሁ አልሄዳችሁ? እኔ የምለው ቶሎ ብላችሁ ማለት ነው። ያኔ እጃችሁ ላይ የገባ ሰዓት ሄርሜላን እዛ ቦታ ጠርታችሁ እሱን እንድታሽሞነሙነው። ወይኔ ሀብሉ ወለቀለት፣ የኔ የግሌ ባል ሊሆን ነዋ። እንዴት ደስ ይላል! ቡዜ እንዴት እንደማመሰግንሽ አላውቅም። ዴቪ አንተ ውለታ አለብኝ እያለች ስታሽቃብጥ ያን ይዘሽ መሄድ ትቺ ነበረ ማለት ነው። እኔ አልጠራሁም። ልክ የሄርሜላ ስም ሲነሳ ደግሞ አሁን ስለ ሄርሜላ ልንነጋገር አይደለም፣ ስለ አብርሃም ጤንነት ልናወራን የመጣ ነው አለ ዳኒ። ማን ነው? ዴቭ ማለት ነው። ዳኒንማ ተውት፣ እዛ ጋ ማንም ሰው አይሄድም። ምን ስለሆንክ ነው አንተ? ወንድምክ እንዲህ የሆነ እያለ ታሞ እያለ ድግምት ተደርጎበት ፈዞ እያለ አንተ እውነት ለወንድምክ መልካም ነገር ብታስብ ኖሮ ኤፍሬም ምን አደረገ? እኔ እኮ ምለው ዳውላውን ትቶ አህያውን አለ። ኤፍሬም ምን አደረገ? ምንም አላደረገም። እነሱ ባልና ሚስቱ ከኋላ ሆነው እንጆ እያደረጉ ነበረ። ኤፍሬም መኪና ነዳለት። ከሀገር ሊወጡ አይደለም፣ በቃ ትንሽ ከዛ አካባቢ ሰወር ሊሉ ነው። ይሄ ደግሞ ጥፋት አይደለም። አንድ ሰው ሰላሙን ከነሱት ቦታ ካልተመቸው ቦታ መንቀሳቀስ አለበት። ዛፍም እኮ ንፋስ ሲያወዛውዘው እኮ ቅጠሉ ይወዛወዛል። ታውቃላችሁ? አንድ ቦታ ቢቆምም ስሩ ነው እንጂ የቆመው ቅጠሉ እኮ ይወዛወዛል። እና አትወዛወዝ አትንቀሳቀስ ልትሉት ነው? አሁን ከሴት ወስደሽ ወደ ሴት ነው የምትወስጁ አይደል? ቤት ነው እንጂ የተቀያየረው፣ ሌላው አንድ ነው። ሩታ ጋር የነበረ አካል ሄርሜላ ጋም አለ። የተለየ ነገር የለም፣ አንድ ነው ፈጣሪ ሲፈጥረው። ወይ ደግሞ የተሻለ ቦታ እኮ አይደለም እየወሰድሽው ያለሽው። ጥፋት እንደሆነ ለምንድን ነው አልታያላችሁ? እንደው አሁን አክስትነትሽ ምኑ ላይ ነው? ልዑል ይሄንን ቪዲዮ ሲያይ ምንድን ነው የሚለው? ወደፊት ምን አይነት አክስቶች እና አጎት እንዳለው እኮ እየተመለከተ ነው። እስኪ አይተሻል ወይ? አሁን ይሄን ውዥንብር ተፈጠርሽ ጀምሮ የሩታ ቤተሰብ ጣልቃ የገባ ማን ነው? ማንም የመጣ የለም። ብቻዋን እየተጋፈጠቻችሁ ነው። ብቻዋን እየታገለቻችሁ ነው ያለችው ማለት ነው። ብቻዋን ማነው ተጎኗ ሆኖ እኛ ቤተሰብ ነን አንቺ ምን አገባሽ እያለ ያለው? ማንም የለ። ብቻዋን እቤቷ ውስጥ እናንተ ናችሁ አብርሃምን እቤቷ ስታስቀምጠው ሄርሜላን አንዴ እየጎተታችሁ ትመጣላችሁ። የግድ በቃ ሄርሜላና አብርሽ መተያየት መገናኘት አለባቸው። ሄርሜላ ልክ አብርሃምን እንደ ማን ነው የአይን ሻወር አልወሰደች የሆነ መንፈስ ወይ የሆነ እንጃ ሴጣን ይነሳባት ይሁን ብቻ አላቅም፣ የሆነ ችግር አለ። የግድ እሷን እና እሱ ሳይተያዩ መዋል እንደሌለባቸው ነው እኔ አሁን ላይ እየተረዳሁት ያለሁት። ሁለቱን ለማገናኘት የሚሄዱበትን ርቀት ብቻ ተመልከቱ። የአብርሃም ህመም ማንንም አላስጨነቀም። በዚህ ላይ ሁሉም ለቻናሉ እድገት እየተሯሯጠ ነው። በሁለተኛ ደረጃ ወንድማችሁ በስነ ስርዓት ታሞ ከሆነ ቀነ ቀጠሮ አያስፈልገው። እንግዲህ የማታው ላይም አይተናል። ወደ ህግ ለመሄድ አልለቃችሁም ወይ እኛ አብርሃምን ይዘን እንሄዳለን አሊያም ወደ ህግ ነው የምንሄደው። በዚህ ልታስፈራሯት ሄርሜላም እንትናን ሩታም ማለት ነው። የእንቅቡ እያለ የቁናው ተንጣጣ አሉ። እኔ እኮ ደግሞ በጣም ግርም የሚለኝ የሄርሜላ ቆይ ቡዜ እኔ አንድ ጥያቄ ልጠይቃለች።
አንተ ቆይ እህቱ ነች፣ የቤቱ ታላቅ ልጅ ናት። እንደሚገናኙ እያወክ መኪና እየነዳክ የመጣከው ለምንድን ነው? ምን ቤት ነሽ አንቺ? በግድ ውደዱኝ እንዲህ በግድ ምራት ልሁን? በግድ በእውነት በግድ ነው እንዴ? እኔ እንደው ለእኔ በእውነት እንደው እንዲክ ማስመሰላችሁት አልቀረ እንደው ልዑልን እንኳን አቀፍ አድርጋችሁ ና ብላችሁ እንደው ብስሙት እዛ ጋር ስትንጫጩ እውነት ልጁን እያሳቀቃችሁት ህፃኑን መሆኑን ግን አልተረዳችሁ። ህፃኑ ላይ እንደዛ ስትጮሁ ማለት ነው። ሁሉም በራሱ ሀሳብ እየተንጣጣ ነበር። አብርሃም ትንፍሽ አላለም። ይኸው እንሂድ ኤፍሬም ና ግባ። አዎ ሩታ ግቢ እንሂድ፣ ሰዓታችን አትሻሙ አለ እንጂ ምንም። እናንተ በጣም ደግሞ ይቺ ቡዜ የተባለችው በቃ ወለ ወንድሟ አሳቢ፣ ወንድሟ በጣም ተጎርቶ ነው ያለው። ገና ለገና በቃ አንድ ከ8 ወር በፊት ለመጣይ ሴት ተረሳ፣ ስሟን ረሳው። ጭራሽ ከሷ ጋር ያሳለፈውን ነገር ረስቶታል ተብሎ ያዙ ይልቀቁኝ፣ ዘራፍ አካኪ። አቤት ጉራ፣ አቤት ጩኸት፣ አቤት ፉከራዋ እዛ ጋ የነበረው በእውነት እንደው ታሳፍር ያለሽ ላየሽ ራሱ በዚህ ልክ ገለባ ሆነሽ ትመጫለሽ ብለን እውነት አልጠበቅንም። ገለባ እንዴት ሰው በዚህ ልክ ይቀላል? እንዴት ይቀላል ማለት ነው? እንደው ምን አይነት መንፈስ ቅናት ቢይዝሽ ነው በዚህ ልክ አብርሃም ላይ ከሩታ ጋር ለምን ከትዳሩ ጋር ሆነ? ዳኒም ማን ነው ይሄ ዴቭም በእውነት ዴቭ እኮ እግዚአብሔርን እንደዚህ እኮ አይመስለኝም። ነካ ጀርባ አውቀክ እያስመሰልክ ነበረ እስከ ዛሬ ድረስ ሩታን ሩታም እኮ የእናንተን ሴራ አከሸፈችባችሁ። ለማንኛውም ማለት ነው አከሸፈችባችሁ። እናንተ ጠዋት ስትጠብቁ እሷ ማታ ይዛው ሄደች። ደግ ያረገች፣ ደግ ያረገች። አሁንም ከሩታ እጅ አብርሃም አይወጣም። ጀግና የልዑልዬ እናት በርቺ። አንጫጫቸው እነኚህ ፈሳሙላ ጉራ ብቻ ዝም ብላችሁ በቃ ያዙ ይልቀቁኝ። አለሁ ዘራፍ። ሄርሜላ ቆርጣ ተነስታለች። ሄርሜላ ማለት እውነቴን ነው ይሄ የዘመኑ በሽታ ካንሰር ማለት ነው። የምትላቀቅ ሰው አይደለችም። በሰው ባል ሙጥኝ ባሌ ነው ታለቀቅሽልኝ፣ አንቺን ፈቶሻል። ደግሞ አሁን የመጣው ይሄ 10 ጊዜ እያነሱ የሚሉት አንቺ ተፋተሻል፣ አይመለከተሽም። አንቺስ መቼ ተጋባሽ? እሷ ተፋታችሽ። አንቺንስ መቼ ነው ያገባሽ? 80 አምጪና ሳይን በቁርጡ። አዎ ይመለከትሻል። አንቺ ነሽ ሚስት፣ እሷ ደግሞ የልጁ እናት ናት ብለን እንፍረድ። እጮኛ ሆነች አንልም። ለሴሰኝነትሽና ለስሜትሽ ስትይ ነው እዛ አብረሽ እየተጋደምሻለሽው። ባለጌ ብልግናችሁን በዚህ ልክ ደግሞ ወጥታችሁ ስታሳዩ ትንሽ ልታፍሩ ይገባል። ህፃኑ ላይ እንደዚህ ዛሬ አብርሃምን ብትወጅ እኮ ነገ ልጁ አይወድሽም። አውቀሻል? ነገ በይጠፍ ነው የሚበቀልሽ ህፃኑ ልጅ ማለት ነው ሲያድግ። ይሄ ሁሉ ስቃይ በእናቱ ላይ የሚደረገው ዘመቻ በአባቱ ቤተሰብ እንደሆነ በደንብ ተመልክቷል። ልዑል ማለት ነው ዛሬ እያደገ የሚሄደውን ነው ነገ በተግባር የሚያሳዩት። አንዳንዴ የዘመኑ ልጆች ለምንድን ነው በዚህ መልኩ ጥላቻን፣ ክፉ ነገርን የሚያንጸባርቁት እንላለን። እያዩ ያደጉትን በፋሚሊ በአባት እናት፣ በእናት አባት ቤተሰብ እንደዚህ የሚበቀሉት እኮ ይሄን እያዩ እያደጉ ነው። ታውቃላችሁ? ዛሬ ለህፃኑ ልጅ ያስተማራችሁትን ፍቅር ነው ነገም ለእናንተ ፍቅር ሊሰጥ የሚችለው። ግን ጥላቻንና አባቱ ወደ ዝሙት እንዲሄድ እየገፋፋሹ፣ ታዲያ አንቺ አክስት ነሽ በእናቱ ላይ ግፍና መከራን እንዲደርስ እያደረግሽ አክስት ነኝ ብሎ ሊቀበልሽ ነው? አንተም አጎት ነክ ብሎ ሊቀበልክ ነው? በእውነት ልዑል እንግዲህ አንድ አጎት ብቻ ኤፍሬም ብቻ እንዳለው ተረድቷል። ከዚህ ቪዲዮ ወደፊት መመልከት ይችላል።
እናቱ ምን ያህል እያሰቃዩ እያስለቀሱ እንደሆነ አባቱን ለሌላ ሴት ለመዳር የሚያጨበጭቡ ጥላቻን የሚፈጥሩ አክስትና አጎት እንዳለው ነው የተመለከተው እዚህ ጋር። አረ በጣም ነው የምታናድዱት እግዚአብሔርን። ብቻ ሩታዬ ፈጣሪ ጠብቅሽ። ይሄንን ልጅ ህፃኑን ብቻዋን እንድታሳድግ ፈርዳችኋል። ነገ ይሄ ነገር በሄርሜላ ላይ የሚደረግ ነገር ሴራ ነው። ዛሬ ግን ከሩታ እጅ ለማውጣት የሄዳችሁበት ርቀት ሄርሜላን የምጠቅሙ መስሏችሁ ተሆነ እየጎዳችኋት ነው እሷ ነው። ነገ ደግሞ ዛሬ ላይ የዘራችሁን ነው እሷ የምታጭደው እንጂ ዛሬ ላይ የአጨደችውን አይደለም የምትዘራው። ገብቷችኋል? የእጇን ፈጣሪ ደግሞ ይሰጣታል። ሩታ ግን ምንም አትሆንም። ጠንክራ ልጇን ታሳድጋለች። አሁን ላይ እልህ ይዟታል። አተውላችሁም። ዝም ብላችሁ ነው የምትደክሙት። ዝም ብላችሁ ነው የምትሯሯጡት። ባይዘዌ እና ውድ ተመልካቾቼ እንግዲህ በእውነት ህፃኑን እያሳቀቁት ነው። ያሳቃችሁ፣ ሌላ ምንም አልልም። በዚህ ልክ ብልግናቸውንም እያሳዩን ነው የሚገኙት።